በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰኒ ዘሚካኤል ቲዩብ ቤተሰቦች በሀገር ውስጥም ሆናችሁ ከሀገር ውጭ በስደት ያላችሁ መላው ወገኖቼ ሰላም፣ ጤና፣ ጸጋ። ዛሬ እኔ የማጋራችሁ ተራ ታሪክ አይደለም። ለዘመናት ዓለም ሊደብቀው የሞከረውን ማንም ሊነግረን የማይፈልገውን እውነተኛውንና አስደናቂውን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጥንታዊነት ሚስጥር ነው። ታሪካችንን የምንጀምረው ዛሬ ካለንበት ዘመን ወደ ኋላ 1700 ዓመታት ገደማ ተጉዘን በአክሱም ቤተ መንግሥት ውስጥ ነው። ንጉሡ ኢዛና በዙፋኑ ላይ ተቀምጧል። ከፊቱ የሀገሪቱ የብረታ ብረትና የሳንቲም ከረጢቶች ቆመዋል። ንጉሡ በቁጣና በቁርጠኝነት መንፈስ እንዲህ ሲል አዘዘ። ከዛሬ ጀምሮ በሀገራችን በሚታተሙት የወርቅ የብርና የነሐስ ሳንቲሞች ላይ የነበሩት የፀሐይና የጨረቃ ምስሎች በሙሉ እንዲሰባበሩ፣ በእነርሱ ፈንታ የዓለም ቤዛ የክርስቶስ የመስቀል ምልክት በሳንቲሞቻችን ላይ ቅረጹ የሚል ነበር። ይህ ትእዛዝ ተራ ትእዛዝ አልነበረም። በዓለም ታሪክ ውስጥ ለመጀመሪያ ጊዜ የመስቀል ምልክት በሀገር መገበያያ ሳንቲም ላይ የታተመበት ታላቅ ታሪካዊ ክስተት ነበረ። ሮማውያንና ግሪኮች ስለ ክርስትና ገና በጨለማ ውስጥ በነበሩበት፣ ክርስቲያኖች በዱርና በዋሻ በሚሰደዱበት በዚያ ጥንታዊ ዘመን በአፍሪካ ቀንድ የምትገኘው ታላቋ አክሱም ግን መስቀልን አክሊሏ አድርጋ በይፋ አውጃ ነበር። ይህ ሳንቲም በታተመበት ጀርባ ላይ በግሪክ ቋንቋ እንዲህ የሚል ጽሑፍ ተቀርጾ ነበረ። ስለ ሀገሪቱ ደስታ ይስጥ የሚል ጽሑፍ ነበረ በግሪከኛ። አዎ፣ መስቀል ለኢትዮጵያ የደስታና የድል ምልክት ሆኖ ከ700 ዓመታት በፊት በይፋ ታወጀ። ዛሬ እኛ ይህንን የታሪክ መጋረጃ በጋራ እንገልጣለን። ብዙ ጊዜ የምዕራባውያን የታሪክ ጸሐፊዎች ክርስትና ወደ አፍሪካ የገባው በቅርብ ዘመናት በአውሮፓውያን ሚስዮናውያን አማካኝነት እንደሆነ አድርገው ሊያሳምኑን ይሞክራሉ። ነገር ግን እውነታው ከዚህ እጅግ የራቀ ነው። እኛ ብሉይ ኪዳንን ሳንቀበል አዲስ ኪዳንን የተቀበልን ሕዝቦች አይደለንም። የእኛ የሃይማኖት ታሪክ የሚጀምረው ከንጉሡ ሰለሞንና ከንግሥተ ሳባ ዘመን ነው። መጽሐፈ ክብረ ነገሥት በዝርዝር እንደሚያስረዳን ንግሥተ ሳባ ወደ ኢየሩሳሌም ያደረገችው ጉዞ የጥበብ ፍለጋ ብቻ አልነበረም፣ የአምልኮተ እግዚአብሔርን ሚስጥር የመቀበል ጉዞም እንጂ። ከኢየሩሳሌም የተመለሰው ልጇ ቀዳማዊ ምኒልክ ታቦተ ጽዮንን ይዞ ወደ አክሱም ሲመጣ ኢትዮጵያ የብሉይ ኪዳን መስዋዕት የሚሰዋባት፣ የአብርሃም አምልኮ የሚመለክባት ምድር ሆነች። በዓለም ላይ ካሉ ሀገራት በሙሉ ሕገ ኦሪትንና ሥርዓተ ብሉይን እንደ ኢትዮጵያ ጠብቆ ያቆየ አንድም ሀገር የለም። ለዚህ ነው ዛሬም ድረስ በቤተ ክርስቲያናችን ውስጥ ታቦት የምናከብረው። ታቦት የብሉይ ኪዳን ብቻ ሳይሆን እግዚአብሔር ለሰው ልጅ የሰጠው የኪዳንና የቅዱስ ስሙ ማደሪያው ምልክት ነው። እኛ ታቦትን የምናከብረው መጽሐፍ ቅዱሳዊ መሠረት ይዘን ነው። እግዚአብሔር በቅዱሳት መጽሐፍ ላይ ታቦትን ስሩ በዚያም እገለጥላችኋለሁ ስላለ እኛም ያንን ሰማያዊ ትእዛዝ ዛሬም ድረስ በአክሱም ጽዮንና በየአድባራቱ እየፈጸምን እንገኛለን። ወገኖቼ እስኪ ያስቡት፣ በሐዋርያት ሥራ ምዕራፍ 8 ላይ የምናገኘው ታላቁ የህንድና የኢትዮጵያ ንግሥት የህንደኪ በጅሮንድ የነበረው ኢትዮጵያዊ ጃንደረባ ባኮስ በፊልጶስ እጅ በዮርዳኖስ ወንዝ ተጠምቆ ወደ አገሩ ሲመለስ ዝም ብሎ አልመጣም። እርሱ መጀመሪያውኑ እግዚአብሔርን ለማምለክ ወደ ኢየሩሳሌም የሄደ የኢሳይያስን ትንቢት የሚያነብ የተማረ አማኝ ነበረ። ይህ ማለት በአንደኛው መቶ ክፍለ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በጥቂት ዓመታት ውስጥ ክርስትና በኢትዮጵያ ምድር ተሰብኳል። እስኪ ይህንን እውነት ከዓለም አቀፍ የታሪክ የጊዜ ሰሌዳን ጋራ እናስተያየው። ብዙዎች ይህንን ንጽጽር ሊነግሯችሁ አይፈልጉም። አንደኛ፣ አክሱም ኢትዮጵያ በ330 ዓመተ ምህረት በንጉሥ ኢዛና እና በአባ ሰላማ ከሳቴ ብርሃን አማካኝነት ክርስትናን የሀገሪቱ ይፋዊ ሃይማኖት አድርጋ ተቀበለች። ይህንን የሚያረጋግጥ በጥንታዊ ቤተ ሰማዕታት የተገኘው የ4ኛው መቶ ዘመን ባሲላክ ቤተ ክርስቲያን ትልቅ አርኪኦሎጂያዊ ምስክር ነው። ሁለተኛው፣ የሮማ ኢምፓየር ክርስትናን በይፋ የሀገር እምነት ያደረገው በ380 ዓመተ ምህረት በቴዎዶሲዮስ
አዋጅ ነው። ይህ ማለት ኢትዮጵያ ከሮማ ግዛት በ50 ዓመታት ቀድማለች። ሶስተኛው እንግሊዝ ክርስትና የተቀበለችው በ597 ዓ.ም በቅዱስ አውግስጢኖስ ሚስዮን አማካኝነት ነው። ይህ ማለት ከኢትዮጵያ በ260 ዓመታት ትዘገያለች ማለት ነው። አራተኛው ሩሲያ ክርስትና የተቀበለችው በ988 ዓ.ም በቭላዲሚር አንደኛ ዘመን ነው። ይህ ማለት ከኢትዮጵያ በ650 ዓመታት ትዘገያለች። ይህንን ታላቅ የታሪክ እውነት ስናይ እኛ ለሰው ልጆች ሁሉ የሚተርፍ ጥንታዊ መንፈሳዊ ቅርስ ያለን ሕዝቦች መሆናችንን እንረዳለን። እኛ በታሪክ መድረክ ላይ ትላንት የበቀልን ሳይሆን ስር የሰደድን ታላቅ ሕዝብ ነን። በ5ኛው መቶ ክፍለ ዘመን ወደ ሀገራችን የመጡት 9ኙ ቅዱሳን ታላቅ የታሪክ አሻራ ጥለው አልፈዋል። እነርሱ መጻሕፍትን ከግሪክ ከዕብራይስጥና ከሶርያ ቋንቋዎች ወደ ቅዱስ የግዕዝ ቋንቋ ተረጎሙ። ወዳጆቼ ይህ ትርጉም እጅግ ተአምራዊ ነበረ። ለዓለም ለምን መሰላችሁ? ዛሬ መላው ዓለም ያጠፋችውን በሌሎች ሀገራት ተቃጥለውና ጠፍተው የነበሩት ጥንታውያን መጻሕፍት ለምሳሌ እንደ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ ያሉትን በእኛ በቅዱስ የግዕዝ ቋንቋ ጠብቀን ማቆየት ችለናል። ዛሬ የዓለም ሳይንቲስቶችና የሃይማኖት ምሁራን መጽሐፈ ሄኖክን ለማንበብና ለማጥናት ግዕዝ መማር ግድ ይሆንባቸዋል። ይህንን ማንነት ነው ዓለም ሊነግረን የማይፈልገው። በተመሳሳይ ዘመን ደግሞ ታላቁ ሊቅ ቅዱስ ያሬድ ተነሳ። ሦስቱ የዜማ አይነቶች ግዕዝ፣ ዕዝል፣ አዳራይ ከሰማይ የተገለጡለት ድንቅ አባት ነው። ይህንን ዜማ በሰው ልጅ ጥበብ ብቻ የተገኘ ሳይሆን መላእክት በሰማይ እግዚአብሔርን የሚያመሰግኑበት ሰማያዊ ዜማ ነው። ቅዱስ ያሬድ በጸናጽልና በከበሮ በበገናና በጣዕመ ዜማ ቤተ ክርስቲያናችንን ሲያስውባት ኢትዮጵያ የሰማያዊ ምስጋና መክፈቻ ሆነች። ዛሬም በየገዳማቱና በየአድባራቱ የሚሰማው ያሬዳዊ ዜማ የነፍስን ቆሻሻ የሚያጥብ ወደ እግዚአብሔር መንግሥት የሚያቀርብ ድንቅ መንፈሳዊ ሀብታችን ነው። ነገር ግን ይህ ሁሉ ክብርና ታሪክ ዝም ብሎ አልመጣም። ቤተ ክርስቲያናችን በብዙ መከራና እሳት ውስጥ አልፋለች። በ10ኛው መቶ ክፍለ ዘመን የተነሳችው የወዲት ጉዲት አብያተ ክርስቲያናትን ስታቃጥልና መጻሕፍትን ስታጠፋ እምነቱ በዋሻዎችና በገዳማት ተጠብቆ ኖረ። በ12ኛው መቶ ክፍለ ዘመን ደግሞ ቅዱስ ላሊበላ ተነሳ። ሰማያዊውን ዕቅድ አይቶ የዓለም ድንቅ የሆኑትን 11ዱን ውቅር አብያተ ክርስቲያናት ከአንድ ወጥ ድንጋይ በመፈልፈል የአዲሲቷ የኢየሩሳሌም ክብር በኢትዮጵያ ምድር ላይ አሳየ። በ16ኛው መቶ ክፍለ ዘመን ደግሞ በግራኝ አህመድ ወረራ ወቅት ለዘመናት የተጠራቀሙ ጥንታውያን ብራናዎች ወርቃማ ንዋያተ ቅድሳት ወደሙ። ነገር ግን አባቶቻችንና እናቶቻችን እምነታቸውን በደማቸውና በአጥንታቸው ከፍለው ጠበቁት እንጂ ሃይማኖታቸውን አልለወጡም። ዛሬም በዘመናዊ ዓለም ውስጥ በስደትም ሆነ በአገር ውስጥ ስንኖር ይህች ቤተ ክርስቲያን የማንነታችን፣ የቋንቋችን፣ የባህላችንና የእምነታችን መልሕቅ ሆና ቆማለች። የተወደዳችሁ ወገኖቼ ዛሬ እኛ ያለን ሃይማኖትና ታሪክ እንዲህ በዋጋ የማይተመን ጥልቅ ምስጢር ያለው ነው። ይህንን ማንነት ማወቅና ለቀጣይ ትውልድ ማስተላለፍ የኔም የእናንተም የጋራ ድርሻ ነው። የዛሬው የመጀመሪያው ቀን ታሪካዊ ጉዟችን በዚህ ተጠናቋል። በቀጣዩ ደግሞ ለምን ታቦት እናከብራለን? ከመጽሐፍ ቅዱስ የተሰጠ ቀጥተኛ ምላሽ በሚለው ርዕስ እጅግ ጥልቅና የሚያስደንቅ መረጃ ይዤላችሁ ቀርባለሁ። ይህንን መንፈሳዊና ታሪካዊ ምስክርነት ለሌሎች ኦርቶዶክሳውያን ወንድሞቻችሁንና እህቶቻችሁ እንዲደርስ ቪዲዮን ላይክ በማድረግ ለወላጅ ዘመዶ ሼር ያድርጉት። እንዲሁም ደግሞ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ሁል ጊዜ የምናጋራቸው መንፈሳዊ ምስጢራት ቀድመው ያገኙ። እግዚአብሔር አምላክ ሀገራችንንና ኢትዮጵያንና ቅድስት ቤተክርስቲያናችንን ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰናይ ጊዜ ይሆንላችሁ።